ከድሜ አብልተው አማራ እንዲጠመድ አድርገው ባላወቀው ምን ባላለው ይኸው ዛሬ ኤርትራውያኖች ወጥተው እየተናገሩ ነው። ስሙት፣ ይሄን ኤርትራዊ ስሙት፣ ይሄ ኤርትራዊ ስሙት፣ ድምፅ ስጠው። ደስ ስላለኝ ነው። አሁን ድሮ ስንሰማ እኔ ሳድግ በአስመራ ድምፅ ግርግር ያለ በደርግ ጊዜ የ11 ዓመት ልጅ ነበርኩ። ሰው ሲገደል፣ ተማሪ ሲገደል፣ በየጎደናው ወጣት ሲገደል አማራ ጎደሉ ብቻ ነበረ የምንሰማው። ምክንያቱም ትግሬው አማራ ይናገራል፣ ኦሮሞ አማርኛ ይናገራል፣ ወላይታው አማርኛ ይናገራል። የኢትዮጵያ ወታደር ናሽናል ላንጉዌጅ ስለሆነ አማርኛ ነው የሚናገረው እና ሁሉ በአጠቃላይ በቃ አማርኛ ገደል፣ አማራ ገደለን ስንል ነበር የነበረው። ለዛ ነበር ያደግነው። የአማራ ህዝብ ግን በጣም ክብረት ያለው ህዝብ፣ እምነት ያለው በእምነቱ ጽኑ፣ የተደረገለትን ነገር የማይረሳ በእምነቱ የሚጸና ጨዋ ህዝብ መሆኑ እኔ አሁን በዚህ እድሜ ማወቅ የቻልኩት በዚህ ቅርብ ጊዜ ነው። አማራ ሲባል ሰው ገዳይ፣ ወንጀለኛ፣ ከሰው ጋር መግባባት የማይችል ጅራታም ነገር ለዛ ነበር ማስበው ነበር። አማራ ሎሚ ሳይቀጥር፣ አማራ ጉባኤ ሳይጠራ፣ አማራ ስብሰባ ሳይጠራ፣ አማራ ደጅ ሳይጠና በጽናቱ በትዕግስቱ በእምነቱ እግዚአብሔር ይግለጥ፣ ክብሬን እግዚአብሔር ይግለጥ፣ ማንነቴን እግዚአብሔር ይግለጥ ብሎ ጸጥ በማለቱ ዛሬ ጠላቶቹ እኛ እንዲህ ነበረ አናቀውም አማራን አሉ። አማራማ ታየ ጎንደር ላይ፣ አማራ ታየ ጎጃም ላይ። ኢትዮ ኤርትራ ተብሎ ሁለቱ ትግሬዎች ተጣልተው ወያኔ በኢትዮጵያ የነበሩትን ኤርትራዎች ስታባረር የአማራ ህዝብ የተባረሩትን ኤርትራውያን አንድ ቀን እግዚአብሔር ሰላም መጥቶ ሊመጡ ይችላሉ ብለው ቤቶቻቸውን ሳይወርሱ ትግሬዎቹ ወርሰዋል፣ ህንፃ ሱቆቻቸውን ወርሰዋል፣ ንብረቶቻቸውን ወርሰዋል። አማራ ግን ቤቱን ጠብቆ አከራይቶ ኪራዩን ባንክ አስቀምጦ 21 ዓመት ጠብቆ ሰላም ተፈጠረ ሲባል በአደባባይ ያየ ነው። ኤርትራውያኑ ያ ቤት ይኖር ይሆን ብለው ሲመጡ ደግሶ ፍሪዳ አርዶ ለአደይ መጣሽ ወይ ለተይ መጣሽ ወይ ብለው ተላቅሰው ተቃቅፈው አልመለስም ከዚህ በኋላ ወደ ኤርትራ ብለው ይሄው የ21 ዓመት የቤት ኪራይ ይሄው ቤትሽ ይሄው የባንክ ቡኩ ብለው አስረክበው። ይሄ ነው አማራነት ማለት። ይኸውልህ ሌባ ስታይ አማራ አይደለም እሱ። አማራነት ረቂቅ ነው። አማራነት ምድራዊ መላእክትነት ነው። ይህ በአማራ ስም የሚሰራ ወንጀል የሚሰራ ሌብነት እሱ አማራ አይደለም። አማራነት እናንተ እስራኤላውያኑን እንደ ኢትዮጵያ ልጆች አይደላችሁም ወይ ሲባል ሌላ ነገር አይደለም። አማራነት ታማኝ እምነት ማለት ነው። አማራ ይህ ዛሬ ኤርትራውያኑ እኛ እንዲህ አይመስለንም ነበር እንዲህ አናደርግም ነበር አሉ። እበድ እንደፈለክ ስደበኝ እንደፈለክ በል፣ እውነቱን ግን እወቅ። አማራነትን በቶማስ ጃጃው፣ አማራነትን በፕሮፌሰር ረዳት ፕሮፌሰር ጌትነት አልማው አትለካው። አማራነት ረቂቅ ነው። እንዴት ብዬ ላስረዳ? እንዴት ብዬ ልግለጸው? እንዴት አርጌ ልግለጸው? ጨነቀኝ በእውነት። እንዴት አርጌ ወይ ራሳቸው አይገልጡት፣ አማሮቹ አይገልጡት፣ አያውቁትም አማራነት። እነሱ የቸገረኝ እኮ እሱ ነው። እምነታቸውን ትተዋል፣ ክደዋል። በላተኞች ናቸው። አይጾሙም፣ አይጸልዩም። ለአባቶቻቸው የተገለጠው አምላክ አይገለጥላቸውም። ሆዳም ሆነዋል። እንዴት አድርጌ ልግለጠው? አማራነትን ረቂቅ ነው። በቃ እግዚአብሔር የሚዋጋለት ህዝብ ነው። ቻይ መሬት የሆነ ትከሻ ሰፊ የሆነ እንዴት ልግለጸው? ስለቸገረኝ ነው። እኔ ጨነቀኝ። እንዴት አድርጌ እንደምገልጸው ስለጨነቀኝ። ለዚህ ነው አያችሁ፣ አጥፊዎቹ እንኳን አማራ ነው የሚያገቡት። አብይ አህመድ አማራ እያረደ ዝናሽን ነው ታቅፎ የሚተኛው። ዝናሽ ላይ ነው ሲጨፍር የሚያድረው። አማራ ላይ ይተፋል፣ አማራን ያርዳል፣ አማራን ያሳርዳል። አማራ ደግሞ ከስሩ አስተኝቶ መድኃኒዓለም እኮ የሚገርም ነው በእውነት። መለስ ዜናዊ እንደዛው ብዙዎቹ የአማራ ጠላቶች
ከላያቸው ላይ የሚተኙት ዘር የሚተኩት የሚያስወልዱት የሚያስቀፈቅፉት አማራ ነው። ቀን ቀን በማይክራፎን አማራን ሲሳደብ ይውላል። ማታ ማታ አማራ ታቅፎ ይተኛል። አማራ ቆንጆ መርጦ የኦሮሞ ሴቶች ወጥተው እኛን አግቡን፣ አማራ ፍቱ፣ ነፍጠኛ ፍቱ ብለው አደባባይ ወጥተው እስኪነገሩ ኦፌኮ የነ በቀለ ገርባ የነ ጃዋር መሐመድ የነ መራራ ጉዲና ፓርቲ አደባባይ ወጥተው ኧረ እባካችሁ ሲል አሁን ዝናሽን ተመልከቱ። በቃ ይጫወትባታል፣ ይጨፍርባታል፣ ያስወልዳታል፣ ያስቀፈቅፋታል። ግን ዘሮቿን ደግሞ ይጨፈጭፋል። በቦምብ አፈር ከድሜ ያበላታል። አማራነት እኔ እንዴት አድርጌ የምገልጠው አማራ በጣም ከባድ እና እየመጣችሁ አሁን እናንተ ብዙ ሰዎች አማራ እንዴት እንትን አይል ሄድ አንተ ደግሞ ሂድ። አማራማ ሰፋሪ ተባለ። አማራ ወደብ ፈላጊ ነው። አማራ ምንትስዬ ነው። አማራ እንደዚህ ሲል ነው ነበር። ትላንትና ሲሰድቡት የነበሩ ሰዎች ዛሬ መጥተው አማራ ምናምን እስቲ ይቺን ቪዲዮ አይተን እንምጣ። ትግሬው ኤርትራን የሸጠ ደርግ ኤርትራን ናቅፋ ላይ ሊደመስስ ሲል 10,000 ሰራዊት የትግሬ ገበሬ ይዞ ሄዶ ከደርግ ጋር ተፋልጦ ሻዕቢያን ያዳነ የአብይ አህመድ ረዳት የአብይ አህመድ አማካሪ አርከበ ቁባይ የሚለውን እንስማ ውስጥ። ዛሬ አማራ ወደቡ ጋር ካልሄደ ምናምን ትለኛለህ። ቅሌታ ሙላ እስቲ እንስማው። አርከበ ቁባይ የሻዕቢያ ገረድ የሻዕቢያ አሽከር ወደባችንን አሰባችንን የሸጠ አሁንም አብይ አህመድን የሚያማክር ተንደላቆ የሚኖር ስሙት የሚለውን ቀጥል። ከወደብ በተያያዘ በተለይ በኢዴፓ የቀረበው ነገር አዳምጠናል። ለነገሩ ኢዴፓ የሚለውን ዝም እያንዳንዱ ነጥብ ስላላነሳን አይደለም፣ በሙሉ ያነሳናቸው ነጥቦች ይመለከቷቸዋል። በልዩ መልክ ከሌላው የተለየ አቋም ያራምዳችሁት በሶማሌ ጉዳይ ብቻ ነው። በወደብ ጉዳይ ምንም አትለዩም ከመድረክ ምንም አትለዩም ከቅንጅት። አንድ ነው አቋማቸው። ሉዓላዊ በሆነው ሀገር የሚገኘው ወደብ በሰላም እናመጣለን ነው እያላችሁ ያላችሁት። በሰላም እንዴት ወደብ ይመጣል? ሁለት ሀገሮች ሳይዋሃዱ እንዴት ብሎ ነው ወደብ በሰላም የሚመጣው? ሁለት ህዝቦች ወደ መዋሃድም እንዳይሄዱ እያደረግን ያለነው የጥላቻ ዘመቻ ምንድን ነው? ማረጋገጫ አለ እንዴ? የኤርትራ ህዝብ በኢትዮጵያ ላይ ጥርጣሬ እንዲያድርበት ጥላቻ እንዲያድርበት አለ እያደረግን ያለ ነው። በጉልበት ከሆነስ እንዴት አድርጋችሁ ነው እስኪ አሰብና ምጽዋን እንድታስመልሱት ንገሩን እስኪ። ትክክል። በሰላም ማስመለስ የምትችሉ ከሆነ ከጃንሆይና ከደርግ በተለየ መልክ ምንድን ነው የምታደርጉት? ንገሩን እስኪ። የ30 ዓመት ጦርነት እንዲቆም ተደርገዋል። ከ1 ሚሊዮን በላይ ኢትዮጵያውያን ረግፈዋል በዚህ ጦርነት። ወጣቶች የዩኒቨርሲቲ ወጣቶች ሳይቀሩ በዩኒቨርሲቲ የነበሩ ወጣቶች ሳይቀሩ ብላቴ ማሰልጠኛ ተወስደው ነበር ወደ ጦርነቱ ሲማግዱ የነበሩት። ይህን እልቂት ማቆም ለምንድን ነው የማናስበው? የእልቂቱ መነሻ የጦርነቱ መነሻ አይደል ወይ መፍታት ያለብን? ኢህአዴግ ያደረገው ይህ ነው። የኤርትራ ህዝብ ለነገሩ መብቱን ያረጋገጠው በጉልበቱ ነው። ይሁን እንጂ ኢህአዴግ ከመር በመነሳት ህዝቡ ፈቃደኝነቱ ምን እንደሚፈልግ ህዝቡ ወስን ያለው። በተባበሩት መንግስታት አስተባባሪነት ነው ሪፍረንደም የተካሄደው። በሪፍረንደሙ ብዙ ኢትዮጵያዊ ቅስቀሳ ቢደረግበት ኢትዮጵያ ሊመርጥ ነበር ከሆነ መረጃው ሀቁሳ አያሳየም። 99.8 በመቶ በሪፍረንደሙ ነፃነት እንፈልጋለን ያለው። ያዝልኝ ነፃነት መቀጠል የለባቸውም ብለን ያዝልኝ። እንግዲህ ሪፈረንደሙ ምንድነው? ነፃነት ወይስ ባርነት ነው የሚለው። ኢትዮጵያ በወቅቱ አልተጠየቀችም። ሄደው ያመለከቱት ሄደው ደጅ የጠኑት ሄደው እግር የላሱት ወያኔዎች ናቸው፣ ትግሬዎቹ ናቸው፣ የአድዋ ትግሬዎች ናቸው፣ የስብሃት ነጋ ዘሮች ናቸው፣ የኤርትራ ማንነት ድቅሎች ናቸው፣ እነመለስ ዜናዊ ናቸው፣ የባንዳ ልጆች ናቸው። ኢትዮጵያ አሁን ምርጫ ቢመጣና ነፃነት ወይስ ባርነት ቢባል እስቲ ባርነት ብሎ የሚመርጥ ኢትዮጵያ ያለ? ቀሽሞች። የኤርትራ ህዝብ ፍላጎት ሳይሟላ እንደዛም ሆኖ 3% ህዝብ ነው 4% ህዝብ ባርነት ብሎ መርጧል።
ከኢትዮጵያ ጋር መኖር ባርነት ከተሰኘ ባርነት ብሎ መርጧል። ግብፃዊ ቡትሮስ ጋሊ የአፍሪካ የተባበሩት መንግስታት ሊቀመንበር ሆኖ የአዲስ አበባ ዩኒቨርሲቲ ተማሪዎች ትክክል አይደለም ብለው እነ ፕሮፌሰር አስራት በሽግግሩ መንግስት ተሟግተው ትግሬው የኢትዮጵያ ትግሬ ለኤርትራ ትግሬ ለሻዕቢያ ሽንጡን ገትሮ ተሟግቶ እና አቦይ ስብሃት ኤርትራን የነካ ሻዕቢያን የነካ እኛን ነካ ማለት ነው። የመን በሃንሽ ደሴቶች ላይ ከሻዕቢያ ጋር ስትጣላ እነ መለስ ዜናዊ የኢትዮጵያን ሀብት፣ የኢትዮጵያን ታንክ፣ የኢትዮጵያን መሳሪያ ለሻዕቢያ ሰጥተው የመንን አስደብድበው ወደብ አያስፈልገንም ብለው የሸጡ ሰዎች ዛሬ ደግሞ ወደብ ያስፈልገናል ብለው እኔ እያልኩ ያለሁት አማራ ሞታል፣ በቃ አለቀ፣ ሞታል። አማራ የቤት ስራ ላይ ነው እያልኩ ያለሁት። አማራ የቤት ስራ ላይ ነው። ይሄ ሰውዬ የአብይ አህመድ አማካሪ ነው። እነ ቅንጅት እነ አንድነት እነማን የተባሉት እንግዲህ በአማራነት የተፈረጁና ያኔ እነዚህ አብርሃም ምናምንም ከቲፒኤልኤፍ ወጥተው መጥተው እዚህ አካባቢ ስለነበሩ እነሱን ነው የሚወቅሰው። ቀጥል በመሀል እያስታወስናቸው እንሂድ ብዬ ነው። ሂድ ቀጥል። ጦርነቱ እንዲቀጥል ነው የምትፈልጉት? ይህ ነው እያላቸው ያላቸው። አሰብ ወደ በጦርነት ነው ማስመለስ የምትፈልጉት? በሰላም እንደማይቻል የትም ሀገርም አልተሞከረም። በሁሉም ፕሮግራሞቻቸው እነዚህ ተቃዋሚ ድርጅቶች በሁሉም ፕሮግራሞቻቸው ቢታይ ህጋዊ ተፈጥሯዊ ባለቤት እያሉ ነው እያስቀመጡ ያሉት። ኤርትራ ሉዓላዊ ሀገር ሆናለች። ዓለም አቀፍ ስምምነትን የሌሎች ሀገር ሉዓላዊነትን በመቀበል ላይ የሚመሰረት ነው። ስለዚህ እያራመዳችሁት ያላችሁት ይሄ ከወደብ የተያያዘ ልክፍት የጦረኛ ፖሊሲ ማራመጃ ነው። ጦረኛ ፖሊሲ ነው አሁንም እያራመዳችሁ ያላችሁት የሚል አስተያየት ያዝልኝ። ያኔ ትግሬ ጥጋብ ላይ ነበር። ወደቡ ጅቡቲ ይሁን በሳሶ ይሁን ሱዳን ይሁን ጋና አክራ ይሁን ናይጄሪያ ይሁን ጉዳዩ አይደለም፣ ተጠቃሚ ነው። በአየርም በመርከብ የሚመጣ የትም ይሁን ተጠቃሚ ነው። ፋብሪካዎቹ ግብአት አያጡም። ኢትዮጵያን የያዘ ስለሆነ ታንኩን ባንኩን የያዘ ስለሆነ አፍንጫው ስር ያለውን አሰብን እሱ ሲገነጠል ወደፊት ሲገነጠል እንዲቀርበው አድርጎ ሰርቶ ኢትዮጵያ እንድትደማ ነው ያደረገው። ወደብ አያስፈልገኝም ብሎ ማለት ነው። ያውም ተከራካሪ ቡድኖች አይደለም፣ ሰፊ ህዝብ ነው፣ ትልቅ ህዝብ ነው። 60 ኪሎ ሜትር 30 ኪሎ ሜትር የሚርቅ ከወደብ መራቅ የለበትም። ኤርትራ ትንሽ ህዝብ ነው። ስለዚህ አንድ ወደብ ይበቃዋል። ይሄኛው ለኢትዮጵያ ይሰጥ ሲባል ትግሬው ነው አልፈልግም ያለው። አይቻልም፣ ይውሰዱ፣ ወደብን እንደ ሸቀጥ እንገዛዋለን ያለው ማለት ነው። ኤርትራውያኑ ራሳቸው እስኪደነግጡ ምንድነው ነገሩ እስኪሉ ተነጋግረናል። ኢሳያስ በቃ ጦርነቱ ይቅም፣ እኔ የኢትዮጵያ ፕሬዝዳንት ልሁን፣ ኤርትራ አትገንጠል ሲል እነ ስብሃት ነጋ ወደነው ቆመነው ሞተ ነው ተገንጠል አንተም ቢብትል እኛ ለኤርትራን እንገነጥላለን ብሎ ያለው ስብሃት ነጋ ነው። ዳዊት ላይ ቀርቦ የተናገረው ስብሃት ነጋ ነው። አሰምቻቸዋለሁ ከዚህ በፊት። እነዚህ ጉደኞች እነዚህ ጸረ ህዝቦች የአንድ ሀገር ህዝብ ከፍለው እነሱ ካልኩሌሽን ሰርተው ሂሳብ ሰርተው ኢትዮጵያን አድቅቀው በኢትዮጵያ ሀብት በኢትዮጵያ ገንዘብ በልጽገው የኢንዱስትሪ የፋብሪካ የእርሻ የንግድ በልጽገው በኢንፍራስትራክቸር በመንገድ ትግራይ ውስጥ እኮ ያለው መንገድ ሌላ እኮ ቦታ የለም። ቅቤ የጠጣ መንገድ ነው የሚመስለው። እንሰማዋለን፣ ያዝልኝ እንሰማዋለን። እነዚህ ገንጣይ አስገንጣዮች ዛሬ መጥተው ከአብይ አህመድ ጋር ሆነው ይነግሩኛል። ጥፋ ከዚህ። እኔ አማራ እያልኩ ያለሁት አማራ ባለው ጉዳይ በራሱ ጉዳይ ይንቀሳቀስ። አትክተቱት። ራስን ቻል። እያረድከው እየገደልከው የሐዘን ቀን እንኳን ሳታውጅ ዜና እንኳን ሰርተ አዝነናል ሳትልለት እንደገና ናና ተዋጋ፣ አንዴ ጦርነቱን አቁምልኝ። ብልጥ ባንተ ቤት አራዳ፣ የበሻሻ አራዳ
ቀጥል እንስማውና ከዛ እነ ስብሐት እናመጣቸዋለን። ቀጥል አርከበን ቀጥል በለው። በተለይ አቶ ልደቱ የአፎ ለምታ ሊሆን ይችላል ፋሽስት ደርግን መደምሰስ አልነበረባቸው ነው እያለ ያሉት። እሺ የህወሓት ሰራዊት ሳህል ስለሄደ የኢትዮጵያን አንድነት ሲያስከብር የነበረውን የደርግ ሰራዊትን ወጋችሁ ነው እያለ ያለው። ህወሓትና ኢህአዴግ የትጥቅ ትግሉ የጀመሩትና የትጥቅ ትግሉ የተካሄደው የደርግን ሰራዊት ለመደምሰስ እኮ ነው። እሺ ለመደምሰስ ነው የተካሄደው ይሄ ጦርነት። እሺ ፍትህ ለማምጣት፣ እሺ ዲሞክራሲ ለማረጋገጥ፣ እሺ የመንግስቱ ኃይለማርያም ፋሽስታዊ አገዛዝ ለመደምሰስ፣ የህዝቦች መብት እንዲረጋገጥ። እሺ ለነገሩ የብሔር ብሔረሰቦች መብት አታምኑበትም። አቶ ልደቱ ራሱ በካርታ ኦሮሞ ህዝብ አትታመኑም ነው ያሉት። ኦሮሞ ህዝብ ትገለጠላለህ ነው ያላቸው። ደርግ ሲያራምደው ከነበረው ምን ይለያል ይሄ? ያዝልኝ ገንጣይና አስገንጣይ ከሚለው ያዝልኝ እዚሁ ጋር ያዝ እንዳትለቅልኝ። ይህንን ሰው ምን አለ? ይኸው ሳህል በረሃ ሄዶ አርከበ ቁባይ 10,000 ትግሬ አስገድሎ ሻዕቢያን አዳነ። ሻዕቢያ ቂም ቋጥሮ ከአብይ አህመድ ጋር ትግሬን አፈር ከደች ያስጋጡ። ፋብሪካውን ገጥሎ ወሰደበት፣ መኪናውን ወሰደበት፣ ሴቶቹን ደፈረበት፣ ቤንዚን አርከፍክፎ አቃጠላቸው ትግሬዎቹን። አርከበ ቁባይ ግን ሻዕቢያን ለማዳን ሳህል በረሃ ድረስ ምን ወስዷል? 10,000 የትግራይ ገበሬ ጦር 20,000 30,000 የሚለዋሉ ይዞ ሄዷል። ሻዕቢያና ገንጣይ አስገንጣዩ ትግሬ ወያኔ አንድ ላይ ሆኖ የኢትዮጵያ መንግስቱ ኃይለማርያምን ፋሽስት ብለው ፈርጀው ከወጉ እነሱ ጽድቅ። ከዛ ፋኖ መጥቶ አሁን አብይ አህመድ ፋሽስት ነው ብሎ ከሻዕቢያ ይሁን ከማጋ ይሁን መሳሪያ ከሰጠው ጥይት ከሰጠኝ ጋር እዋጋለሁ ብሎ ሲል ባንዳ ገዳዳ እንዲህ ብሎ ነገር የለም። እናንተ ብትሉት ብቻ ይሆናል እንዴ? አይቻልም። አንዳንድ ጊዜ እናንተንም ታክቲክ ሌላው ይጠቀምበት። ቀጥል አርከበ ቁባይን አንጣው። የአብይ አህመድ አማካሪ ነው። የሐዋሳ ኢንዱስትሪያል ፓርክ ምንጥስ ምናምን አማካሪ ነው። አለቃውም የአብይ አህመድ አሁን ይሄ ነው። የስውር አለቃው ይሄ ነው። ሂድ ቀጥል። የትግራይ ህዝብ ነው የዚህ ሀገር ባለቤት። የአማራ ህዝብ ነው። የቤንሻንጉል ነው። ቤንሻንጉልና ጉሙዝ ነው። የጋምቤላ ነው። የነዚህ ሁሉ ህብረት ነው። ህገ መንግስቱ የሚያስቀምጠው ይሄ ነው። እናንተ የምትንቀሳቀሱ ለነገሩ ህገ መንግስታዊ ስርዓቱ ህገ መንግስት ላይ የተቀመጡትን መርሆች አትቀበሏቸው። አናቀው የወያኔ ሰነድ የሉዓላዊነት መገለጫ ግን በህገ መንግስታችን በግልጽ የተቀመጠው የሉዓላዊነት መገለጫ የስልጣን ባለቤት ህዝቡና ብሔር ብሔረሰቦች ናቸው ብሎ ነው የሚያስቀምጠው። ልዩነታችንም እዚህ ነው። ሶስተኛ አማራጭ የሚባለው እንደማይሰራ ባለፉት ክርክሮች ገልጸናል። አይሰራማ። ሶስተኛ አማራጭ የሚባል ነገር እኮ የለም። እኛ ወጣቶች ነው የሚለው አነጋገር ምንድን ነው? እድሜ አይደለም መለኪያ። የፖለቲካ መለኪያ እድሜ አይደለም። ለነገሩ አቶ ልደቱ ደርግ ሲያደርስ የነበረው ጭፍጨፋ እንዴት ይጠፋዎታል? ነበር እኮ በህይወት። አሁን 18 ዓመት ነው ደርግ ከደመሰሰ። ወጣት ነኝ ማለት አዲስ ሀሳብ ነው ገንቢ ነው ማለት አይደለም። ስለ ህዝብ ወሳኝነት፣ ስለ ብሔር ብሔረሰቦች መብት ነው ዋናው ጉዳይ። በዚህ ነው የሚለካው ማንም ሰው። የ70 ዓመት ሽማግሌ ማዛውንትም የ18 ዓመት ወጣትም የሚለኩት በዚህ ነው፣ በእድሜ አይደለም። ከዛ የዚህ ሰምታችሁታል። ይሄ በወቅቱ የሁሉም አለቃ ስለነበረ ነው ተመርጦ የመጣው ህዝብ ይወደዋል ተብሎ ማለት ነው። በ98ቱ ይህን ስለ አፈር ከስሪያ ይሄንን እናምጣው ብለው ነው ያመጡት። ይህን የኤርትራ አቃጣሪ፣ ይህን የሻዕቢያ አሽከር፣ ይህን ሻዕቢያን ያዳነ በኢትዮጵያ ስም ኢትዮጵያን ያደማ ይሄ እንትን የሚል ሰው ማለት ነው። ከዛ ደግሞ ሌላ ባሪያ አለ፣ ሌላ ገረድ፣ ሌላ የህዳር አህያ አለ የመጣውን ላሚጭ ነው። ቀጥል አምጣው። አሁንም ደግሞ የዋናውን የስልጣን ቦታ ያዘ። ይህን ተመልከቱት። ይሄ ስልጤ ነው። የግራኝ አህመድ ዘር ነኝ የሚል ነው። የወታደሮቹ ትራፊ ነኝ የሚል ነው። ተቃዋሚ ሆኖ አዲስ አበባ ሲመጣ ምላሱን አዩትና እነ መለስ ዜናዊ እነ በረከት ስምኦን ና እባክህ አንተ የምን ተቃዋሚ ነህ አሉና ኢህአዴግ አደረጉት። ከዛ በኋላ ኢህአዴግን እንዳሽከር ሲያገለግል ከረመ። ከዛ አብይ ሲመጣ ተገለበጠ።
ከዛ አስመራ ለአንድ ዓመት ሄዶ ኮርስ ስልጠና ወስዶ መጣ። ከሻዕቢያ ጋር ተቀምጦ አብይ ነው አስመራ የላከው አምባሳደር አድርጎ ማለት ነው። ሻዕቢያ ሳይቀበለው ዓመት ሙሉ አሽቶት መልሶ ወደ አዲስ አበባ ላከው። ከዛ አሁን አብይ አህመድ ሲከራከሩ በሻዕቢያ መናደዱን ስለሚያቅ አማሮችን አባሮ ይህን ስልጤ ይህን የዋሃቢ እስላም ከጁንታው ጋር እንዲከራከር ከጁንታው ጋር እንዲደራደር ከቀድሞ አለቆቹ ከጻድቃን ከደግሞ አለቆቹ ከነጌታቸው ረዳ ጋር ፕሪቶሪያ ላከው። የሞተው አማራ የደማው አማራ ይሄ ጸረ አማራ ጸረ ኦርቶዶክስ ግለሰብ አሁን እንደውም የኢትዮጵያን ዋነኛ የደህንነት መስሪያ ቤት ቁልፉን የያዘ ሰው ይህንን ላከው። ይሄ ሰውዬ ያኔ ምን ሲል ነበረ? አሰብን በተመለከተ ወደብን በተመለከተ ኢትዮጵያኑ አማሮች አሰብ ያስፈልገናል፣ ወደቡ ያስፈልገናል፣ በህገ ወጥ መንገድ ነው ሄደው ያሉ እነ ዶክተር ያዕቆብ ሌሎች ሊቃውንት ሲናገሩ እየታሰሩ እየተሰደቡ በእነዚህ ቆሻሾች ህሊናቸውን ይሸጡ አይምሯቸውን ይሸጡ ነገ ፋኖ አሸንፎ ስልጣን እሰጣቸዋለሁ ቢላቸው ከርሳቸው ሆዳቸው ብቻ ስለሆነ የሚቀድመው ለመጣ የሚገረዱ ዛሬ ደግሞ ካባ ቀይረው መጥተው በእውነት አሰብ ያስፈልገናል ይላሉ። እንስማው ደግሞ ይሄንን በቀቀን ስማው። ጣራ ቀዳጅ ቀጥል። ዛሬ እናንተ ከምኒልክ ጀምሮ በኃይለ ሥላሴ አልፎ ደርገች ማስመለስ ያልቻለውን ወደብ እብነቱ ነገቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናደርጋለን ብላችሁ ነው ያስቀምጣችሁ። ለምን ወደብ ከመጣ እንዳላችሁት በሰላም የሚመጣ ከሆነ በእኛ አይደለም የሚወሰነው፣ በእኛ የትውልድ ጥያቄ በማድረግ አይደለም የሚመለሰው፣ በኤርትራ ህዝብ ፍላጎት ነው የሚወሰነው። ሰላም ከሆነ ያዝ ይሄ የሻዕቢያ ገረድ ይሄ ወያኔ ገረድ እነ ልደቱ አያሌው በህግ በሰላም እንጠይቅ ሲሉ አይቻልም። በሰላም በጦርነትም አይቻልም፣ በሰላምም አይቻልም። ወሳኙ ኤርትራ ናት ሲል የቆየ ሰውዬ ኢህአዲጎች ካባ ቀይረው የወያኔ ገረዶች የወያኔ አሽከሮች ጃኬት ቀይረው ብልጽግና ነን ብለው ስለመጡ ጅል ያለ ይመስልሃል እንዴ? ቴዲ ሐዋሳ ቤት ሲከራከሩ ያለው ቴዲም ሀገር ወዳድ ሆና እንደውም አንድ ቀን እስቲ ገብቼ እዛ አካባቢ ደግሞ ነፃ ፊልም ያደርጋለሁ በዚህ በኩልና እኔ ቴዲ አክባሪው ነኝ። የዚህ ነፃ ውይይት መድረክ እንዲኖር መፍጠሩ ያን ሁሉ ቻሌንጅ ችሎ በጣም ይችላል። በኤርትራ ጉዳይ ግን እየሳተ ይመስለኛል። ሀገር ከመውደድ የሚመጣ ነው፣ ሀገር ከማፍቀር የሚመጣ ነው። በዚህ ምክንያት አማራን መስደብ ግን ነውር ነው። አማራን መስደብ ነውር ነው። አማራ ተሰድቦበታል፣ አማራ ተወግዞበታል። አማራ ቁማር መጫወቻ አይደለም። አሁን ቁማር መጫወቻ አይደለም። እነ ልደቱ የአክሱም ትግሬ የሚሆኑ የተንቤን ትግሬ ግን አማራንን ብለው አያውቅም። ለነገሩ ኢትዮጵያዊ ነኝ ነው የሚለው፣ መብቱ ነው መብቱ ነው። እሱ ግን በአማራ ስም ነበረ በኢትዮጵያዊነት ስም ሲወገሩ የነበሩት። የአክሱም ትግሬ ሊሆን ይችላል፣ የምናምን ትግሬ ሊሆን ይችላል። ልደቱ ግን በአማራ ስም ነበረ ሲጨፈጨፍ የነበረ። ግን አንድም ቀን ስለ ጦርነት አውርቶ አያውቅም። በሰላም ወደባችንን እናስመልሳ የምን ሰላም ይሉበት የነበሩ ሰዎች ዛሬ ልደቱን መጥተው ሲከሱት ትክክል አይደል። በተለይ አሁን ይሄ ሰውዬ ዛሬ መጥቶ ስለ ወደብ ቢነግረኝ ልሰማው ነው። ስሙት። ቀጥል። በቀቀን እንግዲህ አለቃው ስላለ ነው። እዛ ጌታቸው ረዳ አለቃው ነው፣ አርከበ ቁባ አለቃው ነው፣ መለስ ዜናዊ አለቃው ነው፣ ምናምን አለቃው ነው። ይሄ ግርድና የለመደ ነው። ስለዚህ አያስብም፣ ጭራሽ የሚናገረውን አያስብም። ቀጥል። ውስጥ እየመጣ ያለ እድገት ለውጥ ይበልጥ መጠቀም አለብኝ። ስለዚህም ኤርትራም ኢትዮጵያም በጋራ ማድረግ እንዲችሉ እንፍጠር ካለ የሚወሰነው እኛ የትውልድ ጥያቄ ያለብን ብለን ስላራገብ ነው። አካኪ ዘራፍ ስላለን ሳይሆን የኤርትራ ህዝብ መጠቀም አለን ብሎ የሚወስነው። ስለዚህ መጠር ያለብን ለኤርትራ ህዝብ አይደለም ነው። አይ ስልጤ ጥያቄ ወደብ እናደርጋለን ብላችሁ ከምታራገቡት፣ አይ ስልጤ ደግሞ በአይኑ ዞር ብሎ ያያል። ገረድ መሆኑን የምታውቁት ዞር ብሎ ንግግሬ እንዴት ነው ብሎ እንደዚህ ይፎሻል። ጣራ ቀዳጅ እንደዚህ ያያል፣ እንደዚህ ዞር ብሎ ያያል። አለቃውን አርከበ ቁባይ ሲለው ይቀጥላል። የቴሌ ብር የቴሌ ስልክ ማለት ነው። ሳንቲም ትጨምርበታለህ፣ ታስለፈልፈዋለህ። ቀጥል። በተጨባጭ እንዳስቀመጥ ነው። አሰብም ምጽዋን ከኛ ጋር በነበሩ ሰዓት ቁልቁል እየወረድን ነበር። ልንፈጣፈጥ
ዮርዳኖስ ሲቀረን ነው ይላል ነው ያዝልኝ። አሰብና ወደብ ከኛ ጋር ባልነበሩበት ሰዓት አሰብና ምጽዋ ከኛ ጋር በነበሩ ሰዓት ቁልቁል ልንፈጠፈጥ ባፍጢማችን ልንደፋ ነበር። የወደቦቹ መኖር ምንም አልጠቀመንም አለ። አሰብና ወደብ ከኛ ጋር ሆነው ግን አለ ከኛ ጋር ሳይሆኑ ሲቀሩ አሰብና ወደብ ከኛ ጋር ባልነበሩበት ሰዓት ነው ሽቅብ እየወጣን ያለ ነው። ሽቅብ ይወጣ ሽቅብ ይበልህ አንተን። ሂድ ቀጥል። ሽቅብ 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 ያሸና ቀጥል ቀጥል። የለው ኧረ ብዙ ነበረው የሰውዬ በእናትህ ብዙ ነበረው። ቆራርጠህብኝ ነው በእውነት ቆራርጠህብኝ ነው። አንተ ቴክኒሽያን ተንኮለኛ ነህ፣ ተንኮለኛ ነህ በእውነት። የሆነ ይናገር ነበረ። ኦኬ እናመጣልኝ ይሄን ገፈፍ የምስራቅ አፍሪካ አማካሪ ነው። ይሄ ደግሞ አሁን የአብይ አህመድ የምስራቅ አፍሪካ አማካሪ ነው። አያና እያየ ይሄንን ዲና ሙፍቲ እያያችሁት ይሄንን ይሄ ሰውዬ አሁን በብልጽግናው ስልጣን አለው። 1 ሚሊዮን ትግሬ አስጨርሶ አዲስ አበባ የመጣ ሰው ነው። አሁን ደግሞ 1 ሚሊዮን ኢትዮጵያዊ ሊያስጨርስ የሚፈልግ ሰው ነው። አመት አልሞላውም ሲከረበት። ጫማ የገዛለት ራሱ ሬድዋን ሁሴን ነው። እዚህ ሆላንድ አይቼዋለሁ። የሆነ ሱቅ ገዝቶ ጫማ የቀየረለት ዘይት ያስቀየረው ሆላንድ ወስዶ እንትና ነው ማን ነው ስሙ? ሬድዋን ሁሴን። አብይ በጀት በጅቶ ማለት ነው። ዛሬ መጥቶ የኤርትራን የብልጽግናና የኦነግ አክቲቪስቶች እኔ ዮኒ ማኛ ልሰማልህ ነው አልሰማም። ምጽዋም አሰብም ኤርትራም የኢትዮጵያ ናት ብዬ ነው ማምነው ብያለሁ። እዚህ ላይ ጥርጥር እንዳይገባችሁ። እኔ አንድ ቀን መገንጠሏንም አይቻል አቅም ብያለሁ። የእግዚአብሔር ቀን ሲመጣ ሁለቱ ህዝቦች አንድ ይሆናሉ። ይሄ በህይወት ቢያሳየኝ፣ ያለበለዚያ ልጆቼ ያዩታል። እኔ ባየው ደስ ይለኛል። ይሆናል፣ አይቀርም። እንስማው ደግሞ የምስራቅ አፍሪካ የአብይ አህመድ አማካሪ ድንክ ያለው አብይ አህመድን ሂድ እስቲ አምጣው። ወደምን በሚመለከት የነበረው ግንዛቤ ላለፉት 100 ዓመታት ውስጥ ለ30 ዓመታት ያክል ትውልድ ገብረን ተጠቅመን ነበረ። ግን ይሄ ትውልድ መገበር ማቆም መቻል አለበት። ስለዚህ ወደቦቻችን ወደ መጠቀም ካለብን ገንዘብ እንገበር፣ ትውልድ እናድን የሚል አቋም ነው የነበረው። ስለዚህ ትውልድ አድነን ገንዘብ እየገበርን ወደ መጠቀም በመቻላችን ኢትዮጵያ ውስጥ እጅግ ከፍተኛ የሚባሉ ለውጦችን ማስመዝገብ እንደቻል ያለፉት 24 ዓመታት ውጤቶች የሚያሳምን ይሆናሉ። ስለዚህ በዋናነት በኢትዮጵያ በኢህአዴግ የሚመራው የኢትዮጵያ መንግስት ትኩረቱ ሪል ስቴት የማሳደድ ጉዳይ አይደለም። ቁራጭ መሬት ላይ ኢንካስላንታ ውስጥ ገብቶ ህዝቦችን የመማገር ጉዳይ አይደለም። በዋናነት ፍላጎቱ በዲፕሎማሲያና በሰላማዊ መንገድ ወደ አካባቢ ውህደትም እየተሸጋገርን ባለበት ሁኔታ እያደገች ያለች ኢትዮጵያ። ይሄው ሰውዬ ኮት ቀይሮ ጃኬት ቀይሮ መጥቶ አሁን ወደብ ያስፈልገናል፣ ሻዕቢያ እየበጠበጠን ነው። በዛን ጊዜ ይሄ እኮ እከክነት ነው። ይሄ በጣም በሽታ ነው። ሰዎቹ እንኳን ተቀይረው ቢሆኑ አብይ አህመድ ኢህአዲግ ነው፣ ጌታቸው ረዳ ኢህአዲግ ነው፣ ሬድዋን ሁሴን ኢህአዲግ ነው፣ ጻድቃን ገብረትንሳኤ ኢህአዲግ ነው። ወያኔ ያው ገንጣይ፣ ዋነኛው ገንጣይ አስገንጣይ ነው። እነዚህ ሰዎች ሳይቀየሩ ግማሹ በዳይፐር እየሄደ በዳዴ እየሄደ ግማሹ ደግሞ ማሊያ ቀይሮ መጥቶ ከዛ ዛሬ ኢትዮጵያ ወደብ ያስፈልጋል ተዘግተን አንቀር ምናምን ይዝጋ አባቴ አምላክ። ዛሬ ልደቱ አሸባሪ ነው፣ ሀገር እንዳትገባ ተብሏል። ዛሬ ልደቱ ጸረ ኢትዮጵያ ተብሎ ተወቅሷል። ዛሬ ልደቱ ጌታቸው ጀግና ነው፣ አብይ አህመድ ጀግና ነው፣ ገንጣይ አስገንጣይ ወንበዴ ሻዕቢያ ሁሉ ወያኔው ሁሉ ጀግና ነው። ልደቱ አያሌው ግን ሀገር አልባ ተደርጓል። በኢትዮጵያ አየር መንገድ እንዳይሄድ ተደርጓል። ኢትዮጵያ እንዳይገባ ተደርጓል። ምን ስላለ እንስማው። ልደቱን እንስማው። አምጣልኝ ልደቱ።
ሁለቱን እነዚያን የሻዕቢያ ገረዶች እነዚያን የሻዕቢያ አሽከሮች እነዚያን ጸረ ኢትዮጵያ ገንጣይ አስገንጣዮች አቶ ልደቱ አያሌው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የተባለበት እኮ ነው። የተረገመች